ብለውንም እነሱ በህይወታቸው እኛ ነን የምንሰበረው የምናዝነው የምናለቅሰው እነሱ ምንም አይደርስባቸው ምንም አይሆንም ይሄን ማወቅ ፈልጌ ነው ምንም አይደርስባቸው ምናምን እንደሱ አይደለም አንድ ይሰማል ልጆች ሰማችኋል እሺ በዳች ምንም አይሆኑም ምንም አይደርስባቸውም ደስተኞች ናቸው በጥቅሉ ምናምን ይሄ የተሳሳተ ነው እንዳው እነዚህ ሰዎች ደስታ ልታዩባቸው ትችላላችሁ ነገር ግን ዋጋቸውን ይሰጣሉ ነው ዋጋቸውን ይሰጣሉ አንደኛ እዚሁ በምድር ላይ ዋጋቸውን ይሰጣሉ አላህ Subhanahu Wa Ta'ala ቢዘገይም እንኳን የተበደለን ሰው እንደሚረዳው ቃል ገብቶለታል ሌላኛው ነገር በቀጣዩ ዓለም ዋጋቸውን ያገኛሉ እነዚህ ሰዎች ይሄን የሚያውቅ ሙስሊም ዛሬ በምድር ላይ ደስተኛ ናቸውና ዋጋቸውን አላገኙም ሊል አይችልም በፍጹም ምናልባት ሙስሊም ከሆንሽ በቀጣዩ ዓለም ቅጣት እንዳለ ታውቂያለሽ አይደለ ለበደሉ ሰዎች ናታውቂም ላላ አውቃለሁኝ ግን እንዴት መሰለ ማለቴ ንጹህ ልብ ሲኖረው መዋሸት ውሸት መናገር በራሱ حرام ነው አውቃለሁ ቁርአን ቀርቻለሁ አልহামዱሊላህ ግን የእውነት ሰው ነው ብለው ወዲ አንተ ህይወት ይመጡና የሚፈልጉትን ያገኙ በቃ እንዳትነሳ አድርገው ተጠቅመው ምናምን ይሄዳሉ ለጊዜው በርግጥ ለጊዜው ሊሆን ይችላል እነዛ ሰዎች ግን ስታያቸው አንተ ከህመምህ አንፃር አላህ በዳዮችን እንደማይወድ ወይንም አላህ በዳዮችን መቼም ቢሆን የሰውን ባጠብ እንደማይል አውቃለሁ ግን ለጊዜውም ቢሆን እነዛ ሰዎች ደስተኛ ናቸው እኔ በህይወቴ ላይ በተደጋጋሚ ይሄን ነገር ስራየው ነው ማስመሰል መዋሸት አልችልበትም ዲንም አላስተማረኝም እንደዛ እኮ አንተ አዳምጫለሽ ልመልስ አታቋርጭ በመካከልሽ ጥያቄ ጠይቅሽ ሲጨርስ አዳምጭ ቅጣት በቀጣዩ ዓለም ነው ያለው ዛሬ በምድር ላይ ቅጣት ካለ ገሃነም ለምን አይዘጋጅም ነበር ገብታችኋል አይደል ጀሃነም የተዘጋጀው ዛሬ በምድር ላይ ሰዎችን ለሚበድሉ ሰዎች ነው ለካህዲያኖች ነው አላህ በቁርአን ላይ ሲናገር ወለው يؤاخذ الناس بما كسبوا ما ترك على ظهرها من دابة ይላል ሰዎች በሚሰሩት ኃጢያት እዚሁ ምድር ላይ ዋጋቸውን ቢከፍላቸው በምድር ላይ ማንም ተቀሳቃሽ አይኖርም ነበር ሁሉም ይጠፉ ነበር አለ ያዛችኋል አይደል ታዲያስ ለምንድነው ከተባለ ቀጥሎ ተናገረ ولكن يؤخرهم الى اجل مسمى አለ ነገር ግን እስከ ተወሰነው ጊዜ ድረስ እስከ ትንሳኤ ቀን ድረስ አቆያቸዋለሁኝ አለ የዛኔ ሰዎች የፍርዱ ቀን ዋጋቸውን ያገኛሉ የበደሉ ሰዎች ሁሉ ወጣቻለ ይሄ ነው እና ዋጋ የሚከፈለው በቀጣዩ ዓለም ነው ዛሬ በምድር ላይ ዋጋ ቢከፈል ኑሮ ሁሉም ለክህደቱና ለኃጢያቱ ጀሃነም አይዘጋጅም ነበር ቀጣዩ ዓለምም አይኖርም ነበር ወጣቻ ቀጣዩ ዓለም የተዘጋጀው ዛሬ በምድር ላይ ለምንሰራው ዋጋ መልካምን የሰራ መልካምን ያገኛል በቀጣዩ ዓለም ጀነትን ያገኛል ክፉን የሰራ ደግሞ ሰዎችን የበደለ ሊሆን ይችላል አላህ Subhanahu Wa Ta'ala ካደ ኃጢያትን ያደረገ ሁሉ በቀጣዩ ዓለም የኃጢያቱን ዋጋ ያገኛል ማለት ነው فمن يعمل مثقال ذرة خيرا يره ومن يعمل مثقال ذرة شرا يره በእናንተ ታከል መልካም ነገር እንደሰራ ሰው ካለ ያንን መልካም ስራውን ውጤት ነገ ፍርድ ቀን ያየዋል እናኛ ፈረምታከል ደግሞ ኃጢያትን የሰራ ሰው ካለ ነገ ትንሣኤ ቀን ዋጋውን የክፉን ስራ ዋጋ ያየዋል ያገኘዋል አለ አላህ በቁርአን ላይ ሲናገር ይሄን ይመስላል እና ቅጣት በቀጣዩ ዓለም የተዘጋጀ ስለሆነ ነው ዛሬ በምድር ላይ ሰዎች ዋጋቸውን የማያገኙበት አንደኛው ምክንያት ሌላው ነገር ቅጣት ብለን የምናየው ሰዎች ከላይ በምናየው ነገር ብቻ ይሆናል አንድ ሰው ኃጢያትን ባደረገ ቁጥርና አምላኩን በካደ ቁጥር ልቡ ላይ ነው ያ ትልቁ ቅጣት የቅጣት ሁሉ ቅጣት ደግሞ ከአምላክ መራቅን የመሰለ የለም ሰዎችን የሚበድሉ ሰዎች ከአላህ በጣም የራቁ ናቸው ከላይ ስታያቸው ደስታ ያገኙ ይመስላቸዋል ነገር ግን ትልቁ ቅጣት ብሎ ማለት የልብ ቅጣት ነው እንጂ ደግሞ ያንን ያላየሽው ማላስተዋልሽው ከላይ የምታየውን ነገር ነው አንቺ ማሳቃቸውና ፈገግ ማለታቸው ከዛ በላይ ትልቁ ቅጣት ከአላህ Subhanahu Wa Ta'ala የራቀች ልቦና ነች ትልቁ ጸጋ ብሎ ማለት በልባቸው ወደ አላህ Subhanahu Wa Ta'ala የቀረቡ ሰዎች ናቸው ያንን ደግሞ የጽድቅ ባለቤትና የመልካም ስራ ባለቤቶች የሚያገኙት ነው እኔ መስላለሽ ተጣጣይ ጀዛከላህ ኸይር እሺ እኔ ቀጣይ ጥያቄ አለኝ እስካሁን እየጠበቅኩ ነው ላለመረበሽ ነበር እሺ ጥያቄ ምንድነው
ወደ ጥያቄ ስመጣ ማለት ነው እሱ አንተንም ፎይንም ሁሉንም አዳምጣለሁ። እንደዚህ የሃይማኖት ጉዳይ ብዙ ጊዜ እከታተላለሁና እንትን አሁን ለምሳሌ ቋንቋ የሚባል ነገር አለ። ቋንቋ አሁን ለምሳሌ አሁን ኢትዮጵያውያን ነን እኛ። በአማርኛ ያለውን ነገር በአማርኛ ተተርጉሞ ለህብረተሰቡ ማለትም አሁን አንተ አረበኛ ብትሸመድድ አንተን የሚከተሉ ሙስሊም ሰዎች ማለት ነው አረበኛ ላይ ያውቁ ይችላሉ። በአማርኛ ነገሮችን ብንማራቸውና በአማርኛ ተተርጉሞ ያለውን ነገር እያነበብን ቢሆን ጥያቄዎችም ይሄን ያክል አይመጡም። ማለትም አሁን ለምሳሌ እኔ አሁን ቁርአን ብዙ ጊዜ በአማርኛም ስለማይቀርብልን የግድ አረበኛ መሆን አለበት ወይ? መጀመሪያ ይሄኛውን መልስልኝና ወደ ላይ ቀጣይ ጥያቄ እመጣለሁ። መልካም። ይሄ ሰው የከሰረባቸው ትልቁ ድራማ የክርስቲያን ልጆች ምንድነው? ያልተተረጎመላቸውም እኔ እየተረጎምኩ ጉዳቸውን አወጣለሁ እያለ ድራማ ሰራባቸው። እንዲሁም ደግሞ ተከታዮቹ የእሱ ጀሌዎች ስላልተተረጎመ ነው እንጂ እስልምና ቢተረጎም ኑሮ ቁርአንና ሐዲስ ማንም ሰው ሙስሊም አይሆንም ነበር እያሉ ተከታዩን ይደፍኗቸዋል ጭንቅላታቸው። የጀማዓ በፈጠራቸው እስኪ ነው ይሄን ትልቅ ላይ እዚያ ላይ ትልቅ ውሸት ይሄ ውሸት ነው አልተተረጎመምና ነው እያሉ የራሳቸውን ተከታዮች እያጀለሏቸው ነው። ተመልከቱ። ቁርአን ተተርጉሟል በአማርኛ ማየት ትችላላችሁ። ሐዲስ በርካታ ሐዲሶች ልክ እንደሆነ ተተርጉመው ተቀምጠዋል። ወታቻለ አይደል? እየተረጎምን ያው 24 ሰዓት እኔ ሐዲስ እዚህ እየተረጎምን እያስተማርናቸው ነው። አያውቁም እናንተ ልጆች አረበኛውን በደንብ አድርገው እዚህ የምነግራቸው ልጆች ሳያውቁ ቀርተው አይደለም። ሁላቸውም የቀሩ ልጆች ናቸው። አረበኛውን የሚችሉ ልጆች ናቸው። ይችላል አይደል? ቁርአን በደንብ በአማርኛ ተተርጉሟል። ይሄ ነው። ይሄን የሚያደርጓችሁ ለምንድን ነው? ይሄን የሚያደርጓችሁ ለምንድን ነው? አንዴ ተረጋጋ። ጭንቅላታችሁን ወላሂ ለመድፈን ነው። ልክ እንዲህ እያደረጉ ያልተነገረ ነገር አዲስ ነገር እንዳመጣ አድርገው ይጫወተባል። ስለሚከፈለው ነው ልጅ እንደዚህ የሚያደርገው። ይሄን አብረውት ያለ ልጆች ምስጢሩን እያወጡ ነው። ኃይለኛ ገንዘብ ይለቀቅብሃል፣ ይከፈላል። ያው እየተናገሩ ነው። ይሄን እንዲያደርግ ከላይ ይከፍላሉ። ከላይ ያሉት የእናንተ እንትኖች ሰዎቻችሁ እፈቸዋል። እናንተን ጭንቅላታቸውን እንዲደፍን ነው ይሄን ገንዘብ የከፈሉት ያለው። ወላሂ ለሌላ እሺ፣ እንደዛ ካልከኝ ደግሞ ማለት ነው እንደዛ ካልከኝ ለምን አትረጋግም? ለምን ትረብሻለህ? ቀስ በል እንጂ እዛቻው ከቅርብ ጊዜ ወዲህ ብዙ ሰው እየሰለመባቸው ነው። ለምን ይሄን ድራማ እንደሚሰሩ ነው። ህዝብ በምንድን ያዘው በቃ። ስለዚህ ያለው አማራጭ ምንድነው? እንዲህ በተከታዮቻቸው ላይ ድራማ በመስራት በሙስሊሙ ላይ አይደለም። እዛቻው አይደል? ተከታዮቻቸውን እንዴት ነው ጭንቅላታቸውን መድፈን የምንችለው? ነብዩ ሰለላሁ ዐለይሂ ወሰለም ለመሳደብ ሌላ መንገዶችን መረጡ። ይሄን የሚያደርግላቸውን ሰው አገኙ። የሌለ ገንዘብ ይለቀቅበታል። ይሄን መንገድ ሄድላቸዋል። ግን ህዝቡን አትይዙትም፣ እንዳይሰልም እስላምን እንዳይረዳ አትይዙትም፣ ወላሂ አትይዙትም። ረታቸዋላ በአጠቃላይ ወደ ቀጣይ ጥያቄ ልምጣ። እንዴ ልጨርስ። ቁርአን አልተተረጎመም ያሉ ውሸት ነው። በደንብ አድርጎ ተተርጉሟል። ለዘመናት እኛ ሳንወለድ በፊት ነው የተተረጎመው። ያው አለ ረሻል አይደለ? እንደኛ ይሄ ነው። ማንኛውንም ጥያቄ መጥቶ እዚህ ማንኛውም ሰው መጠየቅ ይችላል። ማንኛውም ክርስቲያን ጥያቄ ያለው ካለ መጠየቅ ይችላል። እሱ መጥቶ እዚህ በሙስሊሞች ቤት አያወራም። እንደናንተ ደፍሮ እናንተ ትሻላላችሁ። እናንተ ግን እሱ የሚነግራችሁ ካለ ማንኛውም ክርስቲያን የሚሰብካችሁ የሚነግራችሁ ካለ ስለ ኢስላም በድፍረት ኑና ጠይቁ። የምትፈልጉትን አውጣና አሳየን በሉ። በድፍረት ነው የምናሳያችሁ። ጥያቄ ያለው ማንኛውም ክርስቲያን ካለ ስለ እስልምና ገብቶ መጠየቅ ይችላል። ታቻለ አይደለ? አይ ጥያቄ ካለ ጠይቅ። አይ መቀጠል እችላለሁ? መቀጠል እችላለሁ? እሺ አሁን ላይ ዶብ ከ3 ከ4 ዓመት በፊት ማለትም እኛ ክርስቲያኖች የምንባል ሰዎች ወይም ፕሮቴስታንትን በለን ምንም በለን ስለ ሀበሽ ስለ ውሃብያ ምናምን አናውቅም ነበረ እና ስለ አርሽ ምናምን አናውቅም ነበረ። አላህ ከአርሽ በላይ ነው ምናምን የሚባለው ማለትም አሁን አንተ የምታስተምረው አስተምሮ ብዙ ጊዜ እከታተላለሁ ብያለሁ። እንደዚህ ሃይማኖት ንጽጽር ላይ ምናምን እሰማለሁ እና በአንተ በኩል የሚስማሙ አሉ
በአንተን ደግሞ የማይስማሙ አሉ። እሱን እንዴት ነው እስልምና የምታየው? ይሄ ሁለተኛ ጥያቄ ነው። እሺ አላህ Subhanahu Wa Ta'ala ከአርሽ በላይ መሆኑ አላህ ቃል እኛ ሙስሊሞች ሙስሊም ብሎ ማለት ለአምላኩ ቃል እጅ ሰጠ ነው። አምላክ በቁርአን ላይ አምላክ በላከልህ ነብይ በኩል የተናገረውን ቃል መቀበል ግድ ነው አይደለ? እንደው እንደ ንጹህ አይምሮ ራስ ታዩት አላህ በቁርአን ላይ ከአርሽ በላይ ነው ነኝ ብሏል ወይ? አዎ ብሏል። 7 ቦታ ላይ በቁርአን ላይ الرحمن على العرش استوى ወይንም ثم استوى على العرش ላይ እኔ ከአርሽ በላይ ነኝ ብሎ ተናግሯል። ገብቷል? ያን የመጣውን ቃል ጠምዝዘው አይ እርሱ ከአርሽ በላይ አንልም ብለው የሚሄዱ ሰዎች ካሉ ይሄ ስህተት መሆኑን ግልጽ ቁርአኑ ይናገራል። እኔ ከአርሽ በላይ ነኝ ብሏል አምላክ አላህ ቃል በቃል الرحمن አዛኛው አምላካቸው አላህ على العرش ከአርሽ በላይ استوى ከፍ አለ። ይህን ሰለፎች እንዴት ተረጎሙት ሲባል ጊዜ የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦቻቸው ተማሪዎች የሆኑት እነ ሙጃሂድ እና እነ አቡል ዓሊያ ብናሉ አይ አላ ወርተፋ ይሄን አስቀምጦታል። እርሱ ከሁሉ በላይ ከአርሽ በላይ ሆነ ወይም ከአርሽ በላይ ከፍ አለ ብለው ተርጉመውታል። ይሄን ይመስላል። እሺ ይሄን ይመስላል። ስለዚህ ያን የተቃወመው ክርስቲያን አይደለም የተቃወመው እነሱ እንደተቃወመው አድርገው ይሄን ነገር ይቀርጹላቸዋል። አሁንም ጭንቅላታቸው እየደፈኗቸው ነው። ወላሂ ብሬ ነው። ይሄ ቆየ በእኛ መካከል ያለ ነገር ነው። ይሄ ከአርሽ በላይ ነው ወይስ አይደለም የሚለው ቆይቷል። ገብቶሃል አይደለ? ይሄ ነው ነገር። ግን አንተ እንደው ከክርስትና አንፃር ይሄንን እንደው ባነሳለህ እግዚአብሔር ከአርሹ በላይ ተቀምጧል፣ በዙፋኑ ላይ ቁጭ ብሏል። ምን ትላለህ? መጽሐፍ ቅዱስ ላይ ላሳይ። ይሄንን ነገር ቅድም በኮሜንት ራሱ ስነግርህ በኮሜንት ላይ ራሱ ጽፌ ማለት ነው ይሄን አከል አላቀም ብያለሁ። እሺ እግዚአብሔር ከአርሹ በላይ ነው ያለው፣ ቁጭ ብሏል፣ ተቀምጧል። ላሳይህ ወይ መጽሐፍ ላይ እሺ ጥያቄ አለ ቀጥል። ሰላም አለይኩም። አለይኩም ሰላም። አንዴ ልጅ ይቀጥል ይደርስና ትቀጥላላችሁ። ጨርሰሃል? ማን ነበር ዳኒ አለ? ጨርሰሃል? አሎ ሰላም አለይኩም። አልጨረስኩም። ውሱ የጀመረው ልጅ ጨረሰሽ? እሺ ጥያቄን ቀጥል። የጀመረው ልጅ ጨረሰ። ውሱ አልጨረስኩም። ከአርሽ በላይ ነው ቢልህ አለ ያልከኝ ነው? በኦርቶዶክስ መጽሐፍ ቅዱስ ላይ ማሳየፈረለ አለ። እሺ በቃ እሺ አሳየኝ እስኪ። ግን ስለ አብ ስለ መንፈስ ቅዱስ ነው የምታሳየኝ? ስለ ሶስቱም እግዚአብሔር የሁላቸው መጠሪያ ነው አይደለ? እግዚአብሔር የሁላቸው መጠሪያ ነው አይደለ? አዎ አይዋ። ስለዚህ እግዚአብሔር በዙፋኑ ላይ ወይንም በአርሽ ላይ ቁጭ ብሎ እንዳለ እናሳየህና አብሽር። ውሱ አቤት ውሱ ግን አርሽ ማለት ምን ማለት ነው? ግን ስለማላውቀው ነው። አይዋ አሁን አርሽ የሚለው አረበኛ ነው መሰለኝ። አርሽ የሚለው አረበኛ ቃል ነው። በአማርኛ ደግሞ መጽሐፍ ላይ ዙፋን ብራስል እግዚአብሔር በዙፋኑ ላይ ተቀምጧል። ዙፋን በዙፋኑ ላይ ተቀምጧልና እሺ ላሳየናስ እንታ እና ደውላ ለግማሽ ለለቡል ተጣለ እና ተናገር ወይን ካንተ ጋብዛለሁ ችግር እሺ ያውና ሚክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ የሰማይም ሰራዊት ሁሉ በቀኙና በግራው ቆመው አየሁ ያሰላ። እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ወይንም መላእክቶች በቀኙና በግራው ቆመው አየሁኝ ይላል። ስለዚህ እግዚአብሔር በዙፋን አለው፣ በዙፋኑ ላይ ቁጭ ብሏል፣ ተቀምጧል። ዙፋንና አርሽ ግን አንድ ነው? ውሱ ዙፋን ማለት አርሽ ማለት ነው። አንድ ነው? የአረበኛ መጽሐፍ ቅዱስ አይደለም። ዙፋን ማለት ነው መቀመጫ ማለት ነው አይደል? አይደለም ውሱ? በዚህ አትስማማም? ዙፋን ማለት መቀመጫ ማለት ነው አይደል? አዎ ነው። አንድ ጊዜ ዙፋን በቃ በዙፋኑ ተቀምጧል።
ነው። አዎ አንዴ ዳኒ ላስረዳህ አንድ ጊዜ ታዳምጠኛለህ? እሺ አንተ አስረዳኝ። እሺ አዎ ላሳይህ። ምን አለ መሰለህ አሁን አርሽ የሚለው የአረበኛ ቃል ነው። አርሽ የሚለው የአረበኛ ቃል ነው። ገብቶሃል? እሺ ምንድነው የሚለው አርሽ? አዎ አሁን ይሄንን ቀጥታ ያረፈው ስለማይን አርሽን ሌላ ትርጉም ካልሰጠህብኝ ያው እኮ አንዴ አዳምጠኝ ላስረዳህ። አርሽ የሚለው የአረበኛ ቃል ነው። አሁን ይሄን የአረበኛውን መጽሐፍ እሺ እሰማለሁ። አዎ ይሄን የአረበኛውን መጽሐፍ ቅዱስ ላሳየህ። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ላይ እግዚአብሔር በአርሽ ላይ ተቀምጧል ነው የሚለው። የአረበኛውን ላሳየህ። እሺ አንዴ ላሳየህ። በአርሽ ላይ ተቀምጧል። አዎ የአረበኛውን እሺ ተው አምናለሁ። ችግር የለውም። ሌላ ጥያቄ ስላለኝ ችግር የለውም። አይሽ እሺ ተው ይሁን። እሺ በአርሽ ላይ ተቀምጧል ይሁን። ተው ችግር የለውም። ይሁን ሌላ አታሳየኝ። ችግር የለውም። እሺ ተቀምጧል። እሺ አላህም ተቀምጧል ነው። አላህ ተቀምጧል ብለን አንገልጸውም። በቁርአን በሐዲስም ላይ አይደለም አላህ በቁርአን ላይ ተቀምጫለሁ አላለም የሚል ነው። እንደዛ ታዲያ የት ነው ያለው ታዲያ? አይዋ አሁን አንዴ ላስረዳህ። አርሽ ላይ ነው ያለው አይልም? አዎ ከአርሽ በላይ ነው። እሺ ነው ይላል እንጂ ቁርአን አርሽ ላይ ተቀምጧል አርሽ በላይ። እሺ ቀጥልልኝ። እርሱ ባኢንም ምን ኸልቅሂ ከፍጥረቱ ሁሉ የራቀ ነው። ከአርሽ በላይ ነው እሱ እንጂ አርሽ ላይ ቁጭ ብሏል የሚል ቁርአን ላይ የለም። ወደ ላይ የክርስቲያኖቹ ቁጭ ብሏል ነው የሚለው። አዎ የእናንተ ግን ዙፋን አለው። በዙፋኑ ላይ ቁጭ ብሏል ደል ብሎ በዙፋኑ ላይ። እሺ ቀጥል፣ አስረዳኝ። አሁን አባቴ አሁን ተመችቶኛል። ቀጥልልኝ። አዎ እሱ ነው ይሄ ነው ያለው ነገር። ሌላ ጥያቄ ካለ ሌላም ከፈለክ ላስረዳህ እችላለሁ። እግዚአብሔር እግሮች አሉት፣ በእግሮቹ ይረማመዳል። እጆች አሉት፣ በእጆቹ ያጨበጭባል። ከንፈር አለው፣ በከንፈሮቹ ያቆራል። እንዴ ተወልዷልም እኮ እግዚአብሔር ስለተወለደው ተወልዷልም። በብሉይ ኪዳን ሲመለክ ስለነበረው ነው የምነግርህ። የዛኔ በስጋ ሳይገለጥ የነበረው በስጋ ሳይገለጥ የነበረው ያማ ከስጋ ከተገለጠ አብ ወልድ መንፈስ ቅዱስ ማለት ነው። በስጋ የተገለጠውን እሱን አይደለም። እሱም በእኛ ሰው ነው፣ ችግር የለውም። ሙሉ ሰው አካል አለው፣ እሱ አይደለም። ነገር ግን በብሉይ ኪዳን ሲያመልኩት የነበረው አምላክ ከንፈር አለው፣ በከንፈሮቹ ያፋል። ግን በነገራችን ላይ ጥሩ ጨዋታ ይዘን አሁን የእንትን ጨዋታ ገባ። ይሄ የማኮሰስ ጨዋታ ውስጥ ገብታል። እንደዛ ከተባለማ አላህ ፍሪዛም ነው ጸጉራም ነው። አዎ አላህ ፍሪዛም ነው። አላህ እንደዛ ነው። እንደዛ ነው። የለም እጅ የለውም እግር የለውም። እሱን ልመጣ ነው ላስረዳ። እጅና እግር የሚለው ላስረዳ። እሺ እሱ አስረዳኝ። አምላክ አላህ ሱብሓነሁ ወተዓላ አደምን በእጆቹ ይፈጥራል። እጆች አሉት ብለን እናምናለን። ነገር ግን ምን አለ መሰለህ ከእኛ ከእጅ ጋር አይመሳሰልም። ያንተ አምላክ ግን እጆች አሉት። እጆቹ ልክ እንዳንተም ናቸው። እንደዚህ ማለት ነው። ማሳየህ ከመጽሐፍ ያንተ አምላክ ግን እጆች አሉት። እጆቹ እዚህ ጋር ነው ችግር። እሺ ቀጥልልኝ። እየሰማሁ ነው። አዎ እኛ አምላክ አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይእ እየሰማሁ ነው። ቀጥልልኝ። ምስል አንዳች የለም እያለ እኛ ጋር እንደማይመሳሰል ይነግረናል። ያንተ አምላክ እጆች ሲል ጊዜ ልክ እንደ አዳም ናቸው። የማን ከተባለ የሶስቱም የአብም የወልድም የመንፈስ ቅዱስ ነው። መጽሐፍ ቅዱስ ላይ ምን ይላል? በአብ ላይ በአዳም ላይ ያለው ሁሉ በአብም በወልድም በመንፈስ ቅዱስ እያለ ይናገራል። ሁሉ ነገርም ይሆናል ልክ በአዳም ላይ ያለው ሁሉ እያለ ይናገራል። ወጣው በአዳም ላይ ያለው እና እነዛ ሌላ ጥያቄ አለ? እሱ አቤት። ሰላም አለይኩም። አለይኩም ሰላም። እኔ ጥያቄ አለኝ ልጠይቅ። አንዱ ጥያቄ አለኝ። እሺ። አንድ ክርስቲያን ወደ እስልምና ሲመጣ ኃጢአቱ በሙሉ ይሰረዝለታል አይደል? ያው ከሰዎች ጋር ያለው ሲቀር ከሰዎች የሰረቀው ገንዘብ ካለ ወይንም ደግሞ ከሰዎች የተበደረው ገንዘብ ካለ አይሰልምሃልና ይሄን ገንዘብ በቃ እንዳትመልስ አይባልም። ያን ይመልስላቸው።
ከዚያ ውጭ ኦኬ ግን በግሉ የሰራቸው ኃጢአቶች ሁሉ ይማሩለታል። ለምሳሌ ባዕድ አምልኮ ሲያመልክ የነበረ ይማራል። ልክ እንዲሁ ሲጠጣ ከነበረ ሲዘሙት ከነበረ እነዚህ የግል ኃጢአቶቹ ይቅር ይባላል። ከሰዎች ገንዘብ ጋር ንክኪ ያለው ነገር ከሆነ ያንን ግን ሊመልስላቸው ይገባል። ኦኬ። አንድ እስላም ደግሞ ሃይማኖቱን ለቆ ከወጣ ክርስቲያን ከሆነ ማለት ነው እስልምናውን ትተው በነጋታው ደግሞ ወደ እስልምና ቢመለስ እሱም ልክ እንደዛው ኃጢአቱ ይሰረዝለታል? እንዴት ነው? ከፍሮ ከሆነ ሰውየው ከአላህ ስብሐነ ወተዓላ ርቆ ከሆነ አላህን ክዶ ከሆነ እንደገና ወደ እስልምና ቢመለስ ያለፈው ኃጢአቱ ይማራል። የእሱም ልክ እንደዛው ይሰረዝለታል? ይሄ እንዲደረግልኝ ብሎ ግን ሰውየው ወደ ኩፍር መሄድ አይችልም። ኦኬ። ግን ውስጡ ነው ማለት ነው መታየት ያለበት። እዛው ኢስላም ላይ ያለ ተውበት ወደ አላህ ንስሐ ቢያደርግ ያለፈው ኃጢአቱ ሁሉ ይማርለታል። ኦኬ። አንድ ጥያቄ አለ ደግሞ ሌላ መጠየቅ እችላለሁ? አንድ ባልና ሚስት ሙስሊሙ ማለት ነው ሁለቱም ሙስሊም ናቸው። ባልየው እስልምናውን ለቆ ቢወጣ ከዛ ወደ ሚስትየው ቢመለስ ኒካው እንደገና ይታደሳል ወይስ እንደነበረው ይቀጥላል? ከፍሮ ከሆነ እንደገና ኒካህ መታሰር አለበት። الردة تبطل النكاح ከእስልምና ማፈንገጥ ኒካህን ያወርዳል። ኦኬ። ጥያቄን ጨርሻለሁ። በጣም ነው የማመሰግነው። እሱ በጣም ነው የምወድሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። የኔ ጥያቄ እነዚህ ባንኮቹ በሙስሊም እንትን ብር የሚያበድሩት እንዴት ነው የሚታየው? ያለ ወለድ ከሆነ ብድር የሚያበድሩት ችግር የለውም፣ ያን መበደር ትችላላችሁ። በወለድ ከሆነ አይፈቀድም። ሙዳረባ ብሎ አብሮ ሼር በማድረግ ምናምን የሚባለው አሁን ለሙስሊሞች የተዘጋጀ የሚባለው ከእስላም ጋር የማይጋጭ እስከሆነ ድረስ ችግር የለውም። እንዴት እንደሆነ የሚያበድሩት ያንን ከእስላም ጋር የማይጋጭ ከሆነ ችግር የለውም። በወለድ መልክ ከሆነ ያንን የሚያበድሯቸው አይቻልም። ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው። ነገር ግን ከዚያ ውጭ ከሆነ ችግር የለም። ትርፍ የጋራ ወይንም ሙዳረባ ብለው የሚያበድሯቸው ልክ እንዲሁ ትርፍ የጋራ መበዳደር ችግር የለውም። ቦታቸዋል ትርፍ የጋራ መስራት ችግር የለውም። ያን ራስ ማን ነው ከከሰረ ነው ያ ነገር። በብድር መልክ ከሆነ ግን ያንን የሚሰጣቸው ከከሰርክ ትመልሳለህ፣ ግን ትርፉን እንካፈላለን አይነት ነገር ከሆነ ይሄ አይቻልም። አትርፈው የጋራ ከሆነ ችግር የለውም። ያ ግን ከከሰረም ከሰረ ነው አብሮ ይወጣቸዋል። ነገር ግን እንደ ብድር ይሰጠውና ሰውየው ራስ ማሉን ትመልሳለህ፣ ብትከስርም ባትከስርም። ከዛም በኋላ ትርፉን የሚካፈለዋል። ይሄ አይሆንም። እሺ ሽኩራን። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። የሆነ ጊዜ ላይ የሆነ ዱዓ አድርጌ ነበርና አላህ ዱዓ አድርጌ ነበርና በጊዜው ማለት ነው እና አላህን ያንን ነገር ካሳካልኝ እኔ ደግሞ እንደዚህ አይነት ነገር አላረግም አይነት ነገር ብዬ ከዛ ያንን ነገር ያው ነፍስያ ምናምን እንትን በማለት ያን ነገር ብሰረው እንዴት ይታያል? ደጋማ ጥያቄ ያው ዱዓ ሳረግ ማለት ነው። ከዛን አላህ እንደዚህ ካረክልኝ እኔም ከእንደዚህ አይነት ነገር እርቃለሁ ብዬ ተመልሼ ወደዛ ነገር ከተመለስኩ እንዴት ነው የሚታየው?
ተውበት ማድረግ ወደ አላህ ሱብሓነሁ ወተዓላ። እሺ አመሰግናለሁ። እሺ ቀጥሉ። ሰላም አለይኩም። አለይኩም ሰላም። እንዴት ነህ? አልሐምዱሊላህ። ጥያቄ ነበረኝ። እሺ እኔ ሰልሜ ነበርና በዙሪያ ያሉት ሰዎች ለና ያሰለሙኝም ያኔ እስልምናን እንዳምን ያስተማሩኝ ልጆችም በዙሪያ ያሉት ልጆችም መውሊድ አክባሪ ናቸውና ያለው እንትን ተጽዕኖ ፈጥሮብኛል። እሺ መውሊድን እንድናከብር በቁርአንም ሆነ በሐዲስ ላይ አልታዘዝንም። ካልታዘዘ ነገር ከሆነ ደግሞ ለመተው ቀላል ነው። ሙስሊም ብሎ ማለት ለአምላኩ ትዕዛዝ የሚታዘዝ ነው። ስለዚህ አምላክ ደግሞ በቁርአን ላይ ካላዘዘ ያንን ነገር ያን ፈጸሙ ተገቢ አይደለም። ከዛ መራቅ ነው ያለበት። እሺ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እሱ እንዴት ነህ? አለይኩም ሰላም ወራህመቱላሂ ወበረካቱሁ። አልሐምዱሊላህ። ሰላም ነህ ሀቢቢ? አልሐምዱሊላህ። ጥያቄ ነበረኝ። የሆነ ወንድም ነበርና የሆነች ልጅ ጋር ለመጋባት ፈልጎ ከዛ እንደገና እሷ ክርስቲያን ነበረች እና ከክርስትና ሰለማ ነበረ ሊያገባት የፈለገው። አሁን አንድ ላይ የነበሩ እንዳለ ያኔ እሷ ወደ ስደት መጣች። ከዛ እንደገና ኒካ ሲተሳሰሩ ኒካ ሲያስርላት በእናቷ ቤተሰብ ነበርና የእናቷ ልጅ ነበር ኒካ ያሰረላት እና ኒካ ያሰረላት የእናቷ ልጅ ነበረ እና ይህ ኒካ እውነት ነው ወይ? ኢንሻአላህ ትክክል ነው ወይ ነው ወይንስ እንደገና ሌላ አዲሱኝ ይላል? ይሄን ለመጠየቅ ነበር። እሺ አባቷ ቤተሰብ ያስሩላት የለም? አዎ በአባቷ ቤተሰብ እስልምና የላቸውም። አዎ እሺ በአካባቢዋ ሸሪዓ ፍርድ ቤት ነበር? ያኔ በሰዓቱ ነበር፣ ግን በሰዓቱ ያኔ እሱ ልጁ ራሱ ያወቀው የእናት ልጅ መሆኑን ስደት ከሄደች በኋላ ነው፣ ልጅቱ ማለት ነው። ኒካው ከታሰረ በኋላ ማለት ነው። በፊት አያውቅም ነበረ። እሺ ሸሪዓ ፍርድ ቤት እዛ መሄድ ነበረባቸው። ሸሪዓ ፍርድ ቤት ከሌለ በአካባቢው የሚገኝ ሸሪዓ ፍርድ የሚያስር ቃዲ ያስራል። ያ ከሌለ ደግሞ ያ የእናት ቤተሰብ ያስራል። ችግር የለም። ኦኬ። ስለዚህ አሁን ያኔ ልጅቷ አሁን ያኔ በስደት ነው ያለችው፣ እሱ ደግሞ እዛው ኢትዮጵያ ነው ያለው። ስለዚህ አሁን ምንም አይነት ችግር ያመጣል? ያ እንዳልኩት ነው። በአባት ቤተሰብ ከሌለ ሸሪዓ ፍርድ ቤት በዛ አካባቢ ከሌለ በዛ አካባቢ ነው ከሚያስርላቸው ቃዲ ከሌለ ያ ከእናት በኩል ያለው ማሰር ይችላል። ኢንሻአላህ። እሺ ወንድሜ ጀዛከላሁ ኸይር። ኢንሻአላህ ጀዛከላሁ። እሺ ቀጥሉ ልጆች። ጥያቄ ያለ ይቀጥል። ጥያቄ ያለ አለ? ሄሎ እሺ እሱ ይሰማል? ሰማላ። ወአለይኩም ሰላም። ቆይ አንዴ እኔ ቀድምሻለሁ እናቴ፣ እኛም እንጠይቅበት
አንዴ ሚዩት አድርጊ ወይስ ስላስቀደመሽ? እሺ ቅደሚሽ። ካልቀጠልሽ ልቀጥል እናቴ። ቀጥል። እሱ ነው ልቀጥል። ቀጥል። እሱ እሺ። እና ደግሞ ማን ነው? አይ ኧረ አንቺ ደግሞ ስለቅ ስዘጋልሽ የገባሽ ነው እኮ እናቴ። ወይ ልዝጋልሽና የምጠይቂው ጥያቄ ካለ አንቺ ላስቀድምሽ። ይኸው ልዝጋልሽ፣ ጠይቂ። እሺ ሰላም አለይኩም። ወአለይኩም ሰላም። አሁን እንጂ እህቴ ዝም አልሽ እኮ እህት። በቃ ኔትወርክሽ ካልተስተካከለ ጥያቄ አለ። ቀጥሉ። አደይ ጥያቄ አለ? እሺ ወደ ልምጣ እሱዬ። እሺ አደይ እሺ ቀጥልሽ። ጥያቄ ምንድነው ኡስታዝ? ይቅርታ ሰላም አለይኩም አላልኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ጥያቄ የሚሆነው ምንድነው በሆነ ሰዓት ላይ ሁለት ወስ ነዝር ምንድነው የሚባለው እንትን ብዬ ነበረ። አላህ ይሄን ሁለቱን ነገር ካደረገልኝ የሆነ 50 ረካዓ ልሰግድ ምናምን እንደዛ ብዬ ነዝር ነበረብኝና ሁለቱም ከሆነ ልብዬ ለምሳሌ አርጋለሁ ታይን አርጌ እንዴት ነው የሚታየው? አንዱ ሆኖልኝ አንደኛው ቢቀር የግማሽ ነዝር ማውጣት ይኖርብኛል ወይንስ የለብህም? እንዴት ነው? የለብህም። የጠየቅከው ነገር ሙሉ በሙሉ ከተሳካለህ ነው አድርግ የተባልከውን ነገር ማድረግ የሚጠበቅብህ። ቃለ ነብዩ ሰለላሁ ዐለይሂ ወሰለም መን ነዘረ ቢሸይኢን ፈልዩፊ። ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ? የሆነ ነገር ከተሳካልኝ እንዲህ አደርጋለሁ ብሎ ቃል ገባ። ያ የጠየቀው ነገር ከተሳካለት የቃል የገባውን ይፈጽም ብለዋል። እሺ እሺ፣ አመሰግናለሁ። መርሐባ። እሺ ጀዛከላሁ ኸይር። እሺ ጥያቄ አለ? ቀጥል። እሱ ልቀጥል? ሄሎ ቀጥል፣ እየሰማህ ነው። እሺ እሱዬ ልቀጥል? ትዝታ አካውንትሽ ፕራይቬት አድርገሻል መሰለኝ። እንድታስተካክለው ንገሯት ልጆች። እሺ ሰላም አለይኩም። እሱ አለይኩም ሰላም ወራህመቱላህ። እሱ ጥያቄ ነበረኝ። ምን ይላል ጥያቄ? አንድ የዓለም አቀፍ ኩባንያ ኢንተርናሽናል ግሩፕ ውስጥ መስራት እንዴት ይታያል በሙስሊም? ቢያንስ አይቻልም። ቢያንስ አይቻልም። አይቻልም? አዎ ጀዛኩም አላህ ኸይር። ኦኬ ያው አጭበርባሪዎች ናቸው እነዚህ ጋር እንዴት ተቃታችሁ ትሰራላችሁ? እሺ ጥያቄ አለ? ይቀጥል። ሰላም ሰላም። እሺ ሰላሙ አለይኩም ወራህመቱላህ። ሁሱዬ ሀቢቢ። ወአለይኩም ሰላም ወራህመቱላህ ወበረካቱ። ወአለይኩም በልኝ። አለይኩም ማት በልኝ። እሺ ጥያቄ ምን መሰለህ? እሺ ይመስለኛል ብዙ ካፊሮች ይሰማሉና ማቴዎስ ምዕራፍ 10 ቁጥር 34 ላይ እዚህ ምድር ላይ እኔ ሰይፍን እንጂ ሰላምን ለማምጣት አልመጣሁም ይላል። ስለዚህ ነገር ትንሽ ብታስረዳኝ ፕሊስ። ክርስቲያን ነህ? ኧረ ሙስሊም ነኝ ወዳጅ።
እሺ ከላይ ቃል ታስማለን ለተናሳ ከላይ ያለው ይሰማል። ሰላም እንዴት ነው? እሱ ሰላም ነው። አማን ነው አለን። አይንህን አሞህ ፖስታ ይቻለው። እግዚአብሔር ይማረህ። እናመሰግናለን። እሺ አንድ ጥያቄ አለኝ። እሺ ጥያቄ ምንድን ነው? በእስልምና እምነት የሰይጣን ምስክር እውነት ነው ውሸት ነው ተብሎ የሚታመነው? እሺ የሰይጣን ምስክር እውነት አይደለም። እውነትን ተናግሮ ከሆነ የዛኔ ይታያል ከኢስላም አንፃር ያለው ነገር ግን እንደ አስሉ እንደ መሰረቱ ሰይጣን የእውነት ምስክር ሊሆን አይችልም። እሺ ወደ ጥያቄ ሱራ 72 አላህ ልጅም ሚስትም እንደሌለው የመሰከረው ሰይጣን ነው። ይህን እንዴት ተቀበላችሁት ግን? ሰይጣን ነው የሚለውን አውጣና ሳየና ትልቁ ላይ ነህ ክፈት። ያው ክፈት። አንድ ስልክ ነው ያስኩት እኔ አንተ አንድ ስልክ ነው ያስኩት። እሺ አሁን ላውጣልህ። አይ ስማኝ ላውጣ ቅዱስ ላውጣልህ ነው። እሺ ቅዱስ ቁርአን ክፈት። ልከፍት ነው። قل أوحي إلي أنه استمع نفر من الجن فقال عرس ያለፍልህ መረጃ ይኸውልህ ሁሱ እንዳታወርደኝ እያዘዝኩልህ ነው እንዳይወርድህ። እሺ ና እኮ ሱራው ክፈት። ተረጋጋ እንጂ ቀስ በል ተንጣጣሳ በልሽ። እሺ መረጃውን ክፍታው እና አንብበው ነው የምነግርህን ክፈትልኝ እኮ ላጣ ነው። ረጋ በል። ያንን ነው ያነበብኩት ያለሁት ምን እንደምታውቅ ስለማውቅ ነው። ላውጣልህ ነው። እሺ አዎ ጨዋታውና እያነበብን ትለዋለህ አብረን እንላለን። እሺ ቁጥር ስንት ነው ያልከው? 72 ላይ ሱራ የጋኔን ምዕራፍ የሚለው ቁጥር ስንት ነው? እስኪ ቁጥር ስንት ላይ ቁርአን ሰማን እኛም በእርሱ አመን 72 ቁጥር ስንት? ያንተ አታውቀው? አላህ ልጅ እንደሌለው ሰማን የሚለውን አውጣው እዛው ላይ ቁጥር ቆይ አንዴ ልየው እስኪ ያወራህ ሳትወጣ እና ያውሽ ነው ላሳይ ችግር የለው። ያና ቁጥር 3 ላይ ና እንጂ ዘለቀ ያለው ያው እሺ ቁጥር 3 ያው በያው አትጨርገው መጀመሪያ ያው ቁጥር 3 ላይ አላህ ልጅ እንደሌለ የተናገሩበት ያውና ይሄ ነው እኮ ማን ነው እኔ እዚህ ጋር ጥያቄ ያጋንንት አይደለም ወይ ነው? አልጠየቅም። ሰይጣን ነው ብለህናል። ሰይጣን የሚለውን ቃል እዚህ ጋር አውጣና ሳየ። ያው ካለ ጋኔን ማለት ምንድነው? ጋኔን መልአክ ነው እንዳትለኝ መቼም ወይም ነብይ ነው አትለኝም። በቃ እሱ እናስረዳሃለን። ግን ሰይጣን የሚል ቃል አለው አሁን እዚህ ጋር ያው የጋኔን ምዕራፍ ይኸውልህ ወደ ቀሳ መንገድ የሚመራን ቁርአን ነው። በእርሱም ማመን በጌታችንም እንናገራለን ይልና ቁጥር እስኪ ቁጥር 1 ላይ አድርገው። ቁጥር 1 ላይ አድርገው እስኪ። እሺ ቁጥር 1 ላይ ጂኒ ይላል። ይኸውልህ መሐመድ ሆይ በል እነሆ ከጂኒ የሆኑ ጭፍሮች። ጂኒ እንግዲህ መቼም ነብይ ነው ወይም መልአክ ነው አትለኝም። የተጠየቀውን አምጣ። ሰይጣን የሚለው እዚህ ጋር የት ነው ያለው? ጂኒ ማለት ምንድነው ላንቺ ብሮ? ጠይቀንና ነው መልስልሃለን። ጂኒ ማለት ምን ማለት ነው ብለህ ትጠይቀኛለህ። ሰይጣን የሚል ቃል አለ ወይ እዚህ ጋር? ለምን ታውቃለህ? ጋኔንና ሰይጣን አንድ ነው። አዳምጠኝ። የቱ ጋር ነው? ጋኔን ማለት ማን ነው አንድ ናቸው ያለ? ጋኔንና ሰይጣን ምንድን ነው ያለያየው? ንገረኝ። አንድ ናቸው የሚለውን ማስረጃ አሳየን። ግሽ ጋኔንና ሰይጣን ምንድን ነው ያለያየው? እና አንብበው አትመልሰው። አሁን ላስረዳህ መልሱን አዳምጥ። እሺ ለምን አትዋሹ ግን? እኔ አንተን አልወቅስህም።
ወላሂ አትመልሰው። አልዋሸሁም። ጋኔን ወይንም ጂኒ አዳምጥ። ጋኔን ወይም ጂኒ ማለት ሰይጣን ነው። ምን አለ ህሊና ያውቀዋል ወይንም ነብይ ነው ካልከኝ እስኪ ነብይ ከመሰከረ ህሊና አይደለም ማስረጃ ነው። እኔ አሁን እየጠየኩ ያለው አንተ ህሊና ያውቀዋል ብሎ ማስረጃ የለም። ናስ ሃይማኖታዊ ማስረጃ የተጻፈ ነገር በቁርአን ወይ በሐዲስ አሳየና እንዲህ ናቸው የሚለው የለም። እዚህ ጋር ሰይጣን ጂኒ ጋኔን እያለ ምን ልትለው ነው? ይሄንን በቃ ላስረዳህ፣ አዳምጥሽ። እሺ እንዲህ ቆይ፣ እዚህ ጋር መግባባት አለብን እኮ። ጂኒና ሰይጣን አንድ ነው የሚለውን ተሳስተሃል። ላስረዳህ እያልኩ ነው፣ እባክህን እንድታውቅ ዘንድ። ሸውደውሃል። ይሄን የሰጡህ ዲያቆናቶች አስተውሃል። እሺ ኧረ ባድም አልሸወደኝም። ገና ብዙ መረጃ ነው የምጠይቅህ። በቃ እሺ፣ እንግዲያውንስ ጂኒና ሰይጣን አንድ ናቸው የሚለውን ማስረጃ አሳየን። በቃ ትልቁ ላይ አድርገህና ከፍተህ አሳየን። እሺ ይሄ ጋር እኮ መዝገበ ቃላት ገብተህ ራሱ ሰይጣን ብትለው ጂኒ ጋኔን ነው የሚልህ። እሺ መዝገበ ቃላት አይደለም ማስረጃና ቁርአንና ሐዲስ ናቸው ማስረጃ። እንዲህ ቁርአንና ሐዲስ ሳይሆን ቃሉ ጋኔን ወይም ጂኒ ማለት መዝገበ ቃላት ብትሰጠው ሰይጣን ብትለው ጋኔን ወይም ጂኒ ነው የሚል አማርኛ። እሺ ከፍተህ አሳየን። እሺ አንተ ዲቤት ላድርግህ። ይሄ ጋኔን ወይም ጂኒ ሰይጣን አይደለም የሚል መረጃ ሰኝሽ። ምንም ማድረግ አይቻልም። በምንም ቋንቋ መግባባት አትችልም። ወላሂ ላዚም በምንም ቋንቋ እኔ እነሱን አይደለም የምወቅሰው። እንዲህ አድርገው ነው ጭንቅላታቸውን ድፍን የሚያደርጓቸው። ይሄን ያሳያቸውና ሰይጣን የተናገረው ቁርአን ይሏቸዋል። ተመልከቱ። አሁን በእስልምና አስተምህሮ ጂንና ሰይጣን ያለውን ግንዛቤ ልንገራችሁ፣ አዳምጡ። በእስልምና አስተምህሮ መልአክ አለ፣ ሰው አለ፣ ጂን አለ። መልአክ ከብርሃን ነው የተፈጠረው። ሰው መሰረቱ አዳም ከአፈር ነው የተፈጠረው። ጂን ደግሞ ከእሳት የተፈጠረ ራሱን የቻለ ፍጡር ነው። ጂን ማለት ሰይጣን ማለት ነው ወይ? አይደለም። ጂን ማለት ከትርጉሙ ስንነሳ ድብቅ ወይንም ስውር ማለት ነው። ድብቅ ስውር ተብሎ የተሰየሙበት ምክንያት ከሰው እይታ የተደበቁና የተሰወሩ ስለሆኑ ነው። ጂን ተብለው ይጠራሉ። ድብቅ ወይንም ስውር ማለት ነው። ገብታችኋል አይደለ? ስለዚህ ጂንና ሰው መልአክ ባህሪያቶቻችን የተለያዩ ናቸው። መልአክ ጽድቅን እንጂ ኃጢአትን አያደርጉም። ልብ በሉ። ሰውና ጂን ደግሞ ነፃ ምርጫ ፍቃድ የተሰጣቸው ፍጥሮች ናቸው ከእነርሱ። ስለዚህ የአምላክን ጽድቅ የሚያደርግም አለ፣ ኃጢአትን የሚያደርግም አለ። ከጂኖች አምጾ የካደና ያመፀ የወጣ አካል ከአምላክ ሕግና ስርዓት የወጣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ከሰዎችም ልክ እንዲሁ የአምላክን ሕግና ስርዓት አምጾ የወጣ ሰይጣን የሚል ባህሪ በእርሱ ላይ ይውላል። ሰይጣን የሚለው የባህሪ መጠሪያ እንጂ ስለዚህ የአካል መጠሪያ አይደለም። ሰይጣን ብሎ ማለት አልኻሪጅ አን ጣዓቲላህ ከአምላክ ትእዛዝ ያመፀ ማለት ነው። ያ አዳምና ሔዋንን ከገነት እንዲወጡ ምክንያት የሆናቸው አመፀኛ ተደርጎ ነው ወይ መጀመሪያ የተፈጠረው ብትባሉ፣ ለአመፀኛ አልነበረም። የአምላክን ሕግና ስርዓት አልፈጽምም ባለ ጊዜ እዛኔ አመፀኛ ሆነ። ከዚያ በኋላ ሰይጣን የሚለው ባህሪ በእርሱ ላይ ዋለ። ገብታችኋል አይደል? ስለዚህ ማንኛውም ከጂኖች ጭፍራ አምጾ የወጣ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። ሰይጣን ብሎ ማለት አልኻሪጅ አን ጣዓቲላህ ከአምላኩ ትእዛዝ ያመፀ ይላል። አዳምና ሔዋንን ያሳመጻቸውን አካል ሲገልጸው አምላክ አላህ በቁርአን ላይ ምን ይላል? ካነ ሚነል ጂኒ ከጋኔን ጭፍራ ነበር አለ። ከዚያስ ፈፈሰቀ ዐን አምሪ ረቢሂ ከዚያም ከጌታው ትእዛዝ አመፀ አለ። የዛኔ ባመፀ ጊዜ ሰይጣን የሚለው ባህሪ በእርሱ ላይ ዋለ ማለት ነው። ገብታችኋል አይደል? ይህ ነው። ስለዚህ ከጂኖች የአምላክን ትእዛዝ ያመፁ ሰይጣን የሚለው ባህሪ በእነርሱ ላይ ይውላል። ከሰዎችም የአምላክን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእርሱ ላይ ይውላል። አላህ በቁርአን ላይ ከዛሊከ ጀዐልና ሊኩሊ ነቢይን ዐዱወን ሸያጢነል ኢንሲ ወልጂን የሰው ሰይጣን የጋኔን ሰይጣን እያለ ይገልጻቸዋል። ከሁለቱም የአምላክን ትእዛዝ ያመፀ ሰይጣን የሚለው ባህሪ በእርሱ ላይ እነርሱ ላይ ይውላል። ሰይጣን የሚለው ስለዚህ የባህሪ መጠሪያ እንጂ የአምላክን ትእዛዝ ያመፀ አካል መጠሪያ እንጂ የአካል መጠሪያ የሆነ አካል አይደለም ሰይጣን። ገብታችኋል አይደል? ያ አዳምና ሔዋንን ያሳታቸው
የአምላክን ትእዛዝ ካመጹ የጅን ጭፍራዎች መካከል ነው እሱ። ተረዳችሁ? ይሄ ነው ይሄን ይመስላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። እሺ እንዴት ነው ወንድሜ? ተሽሎሃል? አይኔ ጥያቄ ልጠይቅህ ብዬ ነው። ጀዛከላሁ ኸይር። አልሐምዱሊላህ ደህና ነኝ። ተሻለክ? አልሐምዱሊላህ ማሻአላህ ወንድሜ ማሻአላህ ማሻአላህ። ልጠይቅህ ብዬ ነው። እሺ መርሐባ መርሐባ መርሐባ። እሺ አይ ቁጭ ብዬ አዳምጣለሁ። እሺ በቃ አይ ጀዛከላህ ኸይር። እሺ ጥያቄ ያለው ካለ መግባት ይችላል። ኢዛ ፊ መሲሕ ሙሕተረም ጠይቃችሁ ለማዳመጥ ቢያንስ ሞክሩ። እሺ ክርስቲያን የተነገራችሁ ማንኛውም ነገር ካለ ገብታችሁ ስትጠይቁ እኛ እናስተናግዳቸዋለን። ግን አዳምጡ። የማዳመጥ የሚባል ነገር ልመዱ። የተነገርነው ነገር ሙሉ እውነት ነው ብላችሁ ይዛችሁ አትምጡ። ምናልባትም የተሳሳተ ግንዛቤ ሊሆን ይችላል የያዝነው ብላችሁ ያንን አስቡ። ቢያንስ ማለት ነው ቀንሶስ ጠይቃችሁ መልስን ማዳመጥ ከአንጻር ይሄ እንዴት ነው? አሎ አቤት። እሺ ሰላም ሰላም። ቀያወር ወሱ ላውራ። ሰላም አለይኩም። ሰላም ነው። ደህና ነኝ አልሐምዱሊላህ። ወሱ አንድ ጥያቄ ነበረኝ እዚህ ጋር ስለ ቀብር መዘየር ይቻላል ብሎ አንዱ ይከራከረኛልና እኔ ሰለምቴ ነኝ። እኔ ደግሞ አይቻልም ብያለሁ፣ ካንተ ተምሬያለሁ እና ይቻላል ሼህ ምናምን እንደዚህ ሆኖ ምናምን ይባላል ይላል። እስኪ ጥያቄውን ስማና መልሱን ስጠን። እሺ ዚያረة القبور መጠየቅ እንፈልጋለን። አምጪ። እሺ ቀብር ዚያራ ይፈቀዳል አይፈቀድም ነው? ይሄው ሄሎ አሰላሙ አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አንድ ልጆች ገስት ላይ ሰው አይታየኝም። ልጆች ከቻላችሁ ታብ አድርጉ፣ ኮፒ ሊንክ አድርጉ። እሺ የሚቀንስባችሁ ነገር የለም። አንዴ ከታብ ኮፒ ሊንክ አድርጉ። የቀብር ዚያራ ይፈቀዳል ወይስ አይፈቀድም የሚለውን ለማወቅ ነበር። እሺ የቀብር ዚያራ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አላ ኢኒ ኩንቱ ቀድ ነሃይቱኩም ዐን ዚያረቲ አልቁቡር አላ ፈዙሩሃ ፈኢነሃ ቱዘኪሩኩም አልአኺራ። አዋጅ እኔ ቀብርን ከመዘየር ከልክያችሁ ነበር። አዋጅ ከዚህ በኋላ ፈቅጄላችኋለሁ፣ ዘይሩ፣ እርሷ አኺራን ታስታውሳችኋለችና አሉ። ስለዚህ ቀብርን መዘየር ይቻላል። አላማው ምንድነው ከተባለ ሁለት አላማ ነው። አንደኛው ምንድነው? ለልኢቲዓፍ ለመገሰጽና ለመመከር ነው። ሁለት ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም እርሷ አኺራን ታስታውሳችኋለችና ብለው ሲናገሩ ጊዜ አንድ ሰው ይገሰጽ ዘንድ ሄዶ ቀብር ሊዘይር ችግር የለውም። ሁለተኛ ዓላማው ምንድነው? ለዱዓ ለልመይት ለሞተው ሰው ዱዓ ጸሎት ለማድረግ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በዘመናቸው አንድ ሰው ሞቶ በተቀበረ ጊዜ ምን አሉ? ሰሉ ለአኺኩም التثبيت فانه الان يسأل አሉ። ለዚህ ለሞተ ሰው ጸሎት አድርጉለት እርሱ አሁን ይጠይቃል እንዳይቀብር ጥያቄ አሉ። በሌላ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም استغفروا لاخيكم فانه الان يسأل አሉ። ለዚህ ለሞተው ሰው ምህረትን ተማጸኑለት እርሱ አሁን ይጠይቃልና አሉ። ስለዚህ ለሁለት ዓላማ ነው። ነገር ግን ያን የሞተውን ሰው ሄዶ ለመለመንና ለመማጸን ከሆነ ይሄ ክህደት ነው፣ ከእስልምና የሚያስወጣ ነገር ነው። አይቻልም፣ አይፈቀድም። ገብቶሃል አይደል? ያ ያሽ መርሃባ ሁሱ እሱ ያለው ምንድነው? በአመት ጠብቆ ሼህ ሁሴን ይሄ ባለ ያሉት ሼህ ሁሴን ጋር ይሄዳሉ እና አስቦበት ነው የሚሄደው ሼህ ሁሴን ጋር ሼህ ሁሴን ባሌ ጎባ እና ዝየራ የሞቱበት ቀን ነው ብሎ ያከብራሉ። ይሄ ደግሞ ችግር የለውም ነው የሚለው። እኔ ደግሞ ችግር አለው፣ አመት ጠብቀህ እያከበርክ ነው ነው የምለው። እሱ እንደዚህ ይሄ ነብያችን ሰለላሁ ዐለይሂ ወሰለም እንዴት ይታያል? ላ ተጅዐሉ ቀብሪ ዒደን አሉ ነብዩ ሰለላሁ ዐለይሂ ወሰለም። የኔን ቀብር የምትመላለሱበት ነገር አድርጋችሁ አትያዙ ብለው ከልክለዋል። የራሳቸውን ቀብር ሳይቀር ራሱ እንዳጋጣሚ የሰው አቅራቢያው ካለ ለመገሰጽና ለመመከር ለዚያ ለሞቱት ሰዎች ዱዓ ለማድረግ አስቦ ቢንትን ቢል ችግር የለውም። ነብያችን ሰለላሁ ዐለይሂ ወሰለም አቅራቢያቸው ወደሚገኝ መቃብር እየሄዱ በቂዕ ዱዓ ያደርጉላቸው ነበር። ለሰሃቦች ኢስቲግፋር ያደርጉላቸው ነበር።
ይሄ ችግር የለውም። እንዲህ አይነት ግን ሰዎች የሚታሰቡበት የሆነ ቦታ አንድ መቃብር ተለይቶ እዛ ሰዎች በአመት እየተሰባሰቡ እየሄዱ እንዘይራለን በሚል ስም የሚገርማቸው ይለምናቸዋል፣ ይጠራቸዋል፣ ከአላህ እስቲጋሳ እርዳታ ይለምናቸዋል። ይሄ ከሆነ አይቻልም፣ አይፈቀድም። ይሰማ በቃ ይሄን ነው የፈለኩትና ያው በአመት ጠብቀው ይሄዳሉ፣ ያከብራሉ። ይሄ የአመት ጠብቆ ማክበሩ ራሱ እንደ ኢድ ነው የሚያከብሩት። እና ይሄ ነገር አይቻልም ስለው እንዲያርጉልኝ ካላልኩኝ ሄጄ ማክበር እችላለሁ። አይፈቀድም። ነብዩ ሰለላሁ ዐለይሂ ወሰለም ላ ተጀዐሉ ቀብሪ ዒደን አሉ። የኔን ቀብር እንደ ዒድ የሚከበርበት ቦታ አድርጋችሁ እንዳትይዙ አደራ ብለው ከልክለዋል። እሱም እና በተለይ ያ ቦታ ላይ ዱዓ ሁለተኛ እንደተጀስ እኔ እንኳን ሰለምኩኝ። እሺ አመሰግናለሁ። ሹክራን መርሐባ። ልጆች አንዴ ታብ አድርጉ። ገስት ላይ ሰው አይታየኝም። እንዴት ነው የሚወጣው? እሺ ኮፒ ሊንክ አድርጉ፣ ታብ አድርጉ ልጆች። ያ ሰላም ያ ሰላም ያ ሰላም። وقال الله لا تتخذوا إلهين اثنين إنما هو إله واحد فإياي فارهبون وله ما في السماوات والأرض وله الدين واصبا فغير الله تتقون وما بكم من نعمة فمن الله ثم إذا مسكم الضر فإليه تجأرون ثم إذا كشف الضر عنكم إذا فريق منكم بربهم يشركون. أشي يقبع سوكالا متى يكشلال أربينش كارلاش السلام عليكم وسو. عليكم السلام ورحمة الله. عندنا سلام. الحمد لله. عند ذات ياكي نبري. أشي አንድ የሙስሊም አማኝ ወንድም ማን ነው ክርስቲያን ሴትን ማግባት ይችላል? ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? تنكح المرأة لأربع لمالها ولجمالها ولحسبها ولدينها فاظفر بذات الدين. ዲን ያላትን መርጠህ አግባ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ባጭሩ። ስለዚህ ዲን ያላትን አማኝ ሴት መርጣቸው አግቡ። ስለዚህ አይቻልም ማለት ነው። ወደ እስላም እንድትመጣ አድርጋት እስላምን ከተቀበለች የዛኔ ማግባት ትችላለህ። እሺ ጀዛኩሙላህ። ኡስዬ አንድ ጥያቄ ልጠይቅ እንደውሰን ይቻላል? ሐዋ ማለት ነው በሐዲስ ላይ ነው በቁርአን ላይ ነው የተጠቀሰው? ለምሳሌ አሁን ስሟ ከነብዩላህ አደም አለይሂ ሰላም ከግራ ጎናቸው መወለዷ መፈጠሯ በሐዲስ ላይ ነው በቁርአን ላይ ነው ስለሷ የተጠቀሰው? ማለት አልሰማውም እስከዛሬ ድረስ። እሺ ከአደም ጎን ማነው ከአደም ነፍስ መፈጠሯ በቁርአን ላይ ተጠቅሷል፣ በሐዲስ ላይ ተጠቅሷል። ስሟ ግን የተጠቀሰው ቃል በቃል ሐዋ ተብሎ የተጠቀሰው ስሟ በሐዲስ ላይ ነው። አላህ በቁርአን ላይ ሱረት ኒሳ ላይ ሲናገር ምዕራፍ 4 ቁጥር 1 ላይ ያ አዩሃ الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها ይላል። ከአንዲት ነፍስ የፈጠርኳችሁን እኔን አላህን ጌታችሁን ፍሩኝ ካለ በኋላ እንዲሁም ከዛች ከአንድ ነፍስ ጥንዷን ፈጠርኩላት እያለ ይናገራል። هو الذي خلقكم من نفس واحدة وجعل منها زوجها ይላል። ومن آياته أن خلق لكم من أنفسكم أزواجا እያለ ከአደም ሐዋ እንደፈጠራት አላህ ይናገራል። በሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሐዋ ከአደም ጎን ተፈጠረች ብለው ቃል በቃል ይናገራሉ። ሐዋ እያሉ ስሟን ጠቅሰዋታል። እሺ ማሻአላህ ልጨምርልህ ይቻላል።
ብዙ ጊዜ የማየው ማለት ነው ስለ ነብዩላህ አደም አለይሂ ሰላም አፈጣጠራቸው ቁርአን ላይ ለምሳሌ አላህ አንዴ ከአፈር እንደተፈጠሩ፣ አንዴ ደግሞ ከጭቃ፣ አንዴ ደግሞ ከደረቀ ሸክላ ምናምን እንደዚህ አይነት ጠቅሳል። በተለያየ ቦታ ላይ ስለምጠቅሰው አብዛኛው ሰው ከተለያየ አይነት የተቃረነ ቁርአን ላይ የተቃረነ ሐሳብና ንግግር እንደሆነ ነው የምረዳው ብዙ ጊዜ ማለት ነው። እና እነዛ አፈጣጠራቸው ፕሮሰሱን የጠበቀ ለምሳሌ አፈሩ ተቦክቶ ከዛ በኋላ እንዲደርቅ ምናምን ተደርጎ ያን ፕሮሰስ ነው ለማናገር ፈለጉና አብዛኛው ሰው አይረዳም። እሱን ምጥን ባለች አማርኛ እንዴት ትገልጽልኝ? ሶስተኛ ደግሞ ስለ ነብዩላህ አደም አለይሂ ሰላም ከተፈጠሩ በኋላ ሐዋ ከግራ ጎናቸው፣ ከዛ እኛ ደግሞ በእናትና በአባት፣ ከዛ ነብዩላህ ኢሳ እነዚህን ምጥን ባለች አማርኛ በደንብ ሌላ ሰውም እንዲረዳ አድርጌ እስቲ አንዴ ያቀርብልኝ። ጀዛከላሁ ኸይራን። እሺ ስለ አደም አለይሂ ሰላም አፈጣጠር አምላክ አላህ ሱብሓነሁ ወተዓላ ከምን እንደፈጠረው ከተለያየ ቁሶች የተፈጠረ እንደሆነ ከምን ውህድ እንደተፈጠረ አላህ ሱብሓነሁ ወተዓላ ይነግረናል። አንዴ ከአፈር ብሎ ይገልጸዋል። ሌላ ቦታ ደግሞ ከጭቃ እያለ ይገልጸዋል። ሌላ ከደረቀ ሸክላ፣ ሌላ ደግሞ ከውሃ እያለ ይገልጸዋል። ታዲያ የነዚህ ሁሉ ውህድና ቅይጥ እንደሆነ አደም እየነገረን አላህ ሱብሓነሁ ወተዓላ አፈር ሲባል ጊዜ አፈር የሚታወቀው ነው። እርሱ ውሃ አለ። ውሃውና አፈሩ ሲቀላቀል ምን ይሰጣል ከተባለ ጭቃ ይሰጣል። ያ ጭቃ ደግሞ ሲቦካና ሲቆይ ጊዜ በሰው ቅርጽ ተሰርቶ ልክ እንደ ደረቀ እንደ ሸክላ ይሆናል። አይታችሁ ከሆነ ጀበና ወይንም ጋቻ ምናምን የምንላቸው እነዚህ ሁሉ ከጭቃው በኋላ ከአፈር በኋላ ልክ ሲሰሩ እንደደረቁ ሸክላዎች ልክ እንደዛ ይሆናሉ። ከዚያ ነፍስን ዘራበትና ሰው አደረገው። ይህ የአደም አለይሂ ሰላም የአፈጣጠሩ ሁኔታ። ሌሎቻችን ደግሞ የተፈጠርነው ሐዋ የተፈጠረችው ደግሞ ከአደም ጎን ነው። ከአደም ጎን ተፈጠረች። ያ ነው ማን ነው? ዒሳ አለይሂ ሰላም ደግሞ ከማርያም ያለ ወንድ ዘር ፈሳሽ ከሴት ብቻ ተፈጠረች። ሌሎቻችን ደግሞ እኛ ከእናትና ከአባቶቻችን የፍትወት ጠብታ ከዚያ ያ ሂደቱን በጠበቀ መልኩ ሱረቱል ሙእሚኑን የመጀመሪያው ገጽ ላይ ተገልጿል። በዚያ መልኩ ተፈጠረን ማለት ነው። ይሄን ይመስላል። قالوا يا أبانا ما لك لا تأمنا على يوسف وإنا له لناصحون أرسله معنا غدا يرتع ويلعب وإنا له لحافظون قال إني ليحزنني أن تذهبوا به وأخاف أن يأكله الذئب وأنتم عنه غافلون قالوا لئن أكله الذئب ونحن عصبة إنا إذا لخاسرون فلما ذهبوا به وأجمعوا أن يجعلوه في غيابة الجب وأوحينا إليه لتنبئنهم بأمرهم هذا وهم لا يشعرون وجاءوا أباهم عشاء يبكون قالوا يا أبانا إنا ذهبنا نستبق وتركنا يوسف عند متاعنا فأكله الذئب وما أنت بمؤمن لنا ولو كنا صادقين وجاءوا على قميصه بدم كذب قال بل سولت لكم أنفسكم أمرا فصبر جميل والله المستعان على ما تصفون وجاءت سيارة فأرسلوا واردهم فأدلى دلوه قال يا بشرى هذا غلام وأسروه بضاعة والله عليم بما يعملون
وشروه بثمن بخس دراهم معدودة وكانوا فيه من الزاهدين. وقال الذي اشتراه من مصر لامرأته أكرمي مثواه عسى أن ينفعنا أو نتخذه ولدا وكذلك مكنا ليوسف في الأرض ولنعلمه من تأويل الأحاديث والله غالب على أمره ولكن أكثر الناس لا يعلمون. ولما بلغ أشده آتيناه حكما وعلما وكذلك نجزي المحسنين. وراودته التي هو في بيتها عن نفسه وغلقت الأبواب وقالت هيت لك قال معاذ الله إنه ربي أحسن مثواي إنه لا يفلح الظالمون. ولقد همت به وهم بها لولا أن رأى برهان ربه كذلك لنصرف عنه السوء والفحشاء إنه من عبادنا المخلصين. واستبق الباب وقدت قميصه من دبر وألف يا سيدها لدى الباب قالت ما جزاء من أراد بأهلك سوءا إلا أن يسجن أو عذاب أليم. قال هي راودتني عن نفسي وشهد شاهد من أهلها إن كان قميصه قد من قبل فصدقت وهو من الكاذبين وإن كان قميصه قد من دبر فكذبت وهو من الصادقين. فلما رأى قميصه قد من دبر قال إنه من كيدكن إن كيدكن عظيم. يوسف أعرض عن هذا واستغفري لذنبك إنك كنت من الخاطئين. وقال نسوة في المدينة امرأة العزيز تراود فتاها عن نفسه قد شغفها حبا إنا لنراها في ضلال مبين. ልጆች ገስት ላይ ሰው ያሳይም ግን ከአንድ ሚሊዮን አልፏል። ስለዚህ አንዴ በሆስት ላይ አንድ ሰው ላክ አድርጌለት ለመልሰው ገስት ላይ ያሉ ሰዎች ካለ አውርባቸው። ሆስት ራሱ መላክ አልችልም። ይሰማችኋል? ገስት ላይ ሰዎች ካሉ እንትን በላቸው አውርዳቸው። በማይኩ ቅራ። ማይኳ ተበላሽታለች። በቃ ሆስት ራሱ ሰው መላክ አልችልም። ምን ይሻላል? በቃ لنراها في ضلال مبين. ولما جاء عيسى بالبينات قال قد جئتكم بالحكمة ولأبين لكم بعض الذي تختلفون فيه فاتقوا الله وأطيعون. أنت المايكو تبلشتالك إنشاء مسلم عندي أنت مدري تبش أنت كفاته تسكي ኮሜንቱን ክፈቱት። አንዴ እንጠይቃችሁ ማለት ይሰማል አይሰማም የሚለው እንድትናገሩ።
የማይክሮፎን ድምጽ ይሰማችኋል? የማይክሮፎን ድምጽ ይሰማል ወይስ አይሰማም? ይሰማል? فلما سمعت بمكرهن أرسلت إليهن وأعتدت لهن متكئا وآتت كل واحدة منهن سكينا وقالت اخرج عليهن فلما رأينه أكبرنه وقطعن أيديهن وقلنا حاش لله ما هذا بشرا إن هذا إلا ملك كريم قالت فذلكن الذي لمتنني فيه أيسمع ولقد راودته عن نفسه فاستعصم ولئن لم يفعل ما آمره ليسجنن وليكون من الصاغرين أشي العليم أشي إن شاء الله من أنا قطعي ሳምንት ላይ ስቱዲዮ ማስቀረጽ ልጀምር እችላለሁ። እሺ ሙሉ 30 ጁዝ አስቀርጻለሁ ያልኩትን ከዚያ ለረመዳን ይለቀቃል ኢንሻአላህ። ተደምጣላችሁ አትደምጡ? በማን ድምጽ እንቅራ? በራሴ ድምጽ እቀራለሁ፣ በሱዳንኛም እቀራለሁ። ሌላ ቃሪዎችን ምን ጨምር ወይስ የሱዳንኛ ብቻ ከሌላ ከተጨመረ ይበቃል? قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين. بقى إن شاء الله እስከዛ ድረስ ቻው። እየሰራ አይደለም እንትን ገስት ላይ ምናምን አይሰራ። قال رب السجن أحب إلي مما يدعونني إليه وإلا تصرف عني كيدهن أصب إليهن وأكن من الجاهلين. فاستجاب له ربه فصرف عنه كيدهن. السلام عليكم ورحمة الله وبركاته.